ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። በእግዚአብሔር ቸርነትና በእግዚአብሔር ምሕረት እንደገና ወደፊታችሁ መጥቻለሁ። የጀመርነውን ትምህርት እንቀጥላለን። የጀመርነው ትምህርት በሮሜ ምዕራፍ 9 ምዕራፍ 10 ምዕራፍ 11 ላይ ተመስርተን የእኔና በጣም የብዙ ቅዱሳን የብዙ አገልጋዮች ጥያቄ የሆነውን በእስራኤል መዳን ውስጥ ስላለው ማንነት፣ በዚያ ውስጥ የኛንም ደህንነት የምንማርበት ደግሞ በጥልቀትና በስፋት እየተማርን ያለነው በጣም የተወደደውን የእግዚአብሔርን ቃል ነው። እንግዲህ በጣም በስፋት በጥልቀት እየተመለከትነው ነው። ሰው አማኙም ሆነ አለአማኙ ሮሜ ምዕራፍ 9ን ምዕራፍ 10ን ምዕራፍ 11ን በሚያነብበት ጊዜ በጣም ብዙ ጥያቄዎችን ይጠይቃሉ። እኛ ብቻ አይደለንም የምንጠይቀው። በዚያ ዘመን የነበሩ አህዛብ ጥያቄ ይጠይቃሉ። አይሁዳውያን፣ እስራኤላውያን ጥያቄ ይጠይቃሉ። ለዚያ ሁሉ ሐዋርያ ጳውሎስ ራሱም እየጠየቀ መልስ ሲሰጥ ነው የምንመለከተውና በጣም ልንማረው የሚገባ ወገኖች ሆይ፣ ስለ እስራኤላውያን አይደለም የምንማረው፣ ስለ ራሳችን ነው የምንማረው። ስለ መዳናችን ጥልቅ የሆነ መልእክት ነው እዚያ ውስጥ የተቀመጠው። እንግዲህ ያ ክፍል በስፋት የሚናገረው ርዕሱን እንደምትመለከቱት እስራኤል ትድናለችን የሚለው አዎ ይላልኝ። እንዴት ነው የምትድነው? እንዴት ነውስ የማትድነው? መጽሐፉ በጥልቀት ስለሚናገር ራሱ መጽሐፉ ነው መልሱን የሚሰጠው፣ እኛ አይደለንም መልስ የምንሰጠው። መጽሐፍ ቅዱስ በጣም ደስ የሚለኝ ራሱ መልሱን የያዘ መጽሐፍ ነው። ከየትም አምጥቶ ልንመልስ አንችልም ወገኖች። ስለዚህ ምንድን ነው የሚለው? በመጀመሪያ የምስራቹ ቃል የመሲሁ መምጣት የመሲሁ ተስፋ የተነገረው ለአባቶቻችን ነው፣ ለእስራኤላውያን ነው። ይጠብቁት የነበረ ተስፋ ነበረ። ያም ሲጠብቁት የነበረው ተስፋ ራሱ ጌታችን ኢየሱስ ክርስቶስ ነው። ስለ ተስፋ ስናወራ ምድራዊ ስላለ ነገር፣ ምድራዊ ስላለ ሸቀጥ፣ ምድራዊ ስላለ ማቴሪያል ሳይሆን የምናወራው ተስፋ ብሎ መጽሐፍ ቅዱስ ያስቀመጠው አንድ ነገር ነው። ተስፋው ማን ነው ደግሞ? እሱ ይላል ኢየሱስ ክርስቶስ ነው ይላል። አንብቤላችኋለሁ። የሐዋርያት ሥራ ምዕራፍ 26 ቁጥር 6 ጀምሮ እስከ ቁጥር 9 ድረስ ሐዋርያ ጳውሎስ ለአግሪጳ በሚያስረዳበት ጊዜ ይሄንን ተስፋ አባቶቻችን ይጠብቁት ነበረ። አለኝታ 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 እያሉ አባቶቻችን ይሄንን አለኝታ ተስፋ ይጠብቁት ነበረ ብሎ ሲያስረዳው እንመለከታለን። እኔ ስለዚህ ተስፋ ነው የተናገርኩት፣ ሌላ ነገር አይደለም። መጽሐፉ ብሉይ ኪዳኑ የሚናገረውን እና እንደገና አባቶቻችን ይጠብቁት የነበረ፣ አባቶቻችን የሚለው የብሉይ ኪዳንን አባቶችን ማለት ነው። ከአብርሃም ጀምሮ ያሉትን በሙሉ ነቢያቱም የሕጉ መጽሐፉ የሚናገሩትን በዚያ ውስጥ የተጠቀጠቁትን ማለት ነው አባቶች የሚለው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 13 ላይ ሲናገር ወገባችሁን ታጥቃችሁ ይህንን ተስፋ የሆነውን ክርስቶስን ጠብቁት ይላል። ስለዚህ አባቶች ይህንን ተስፋ የሆነውን መሲሁን ይጠብቁ ነበር። ነገር ግን ይሄ መሲህ ሲጠብቁት የነበረው መሲህ ለ4000 ዓመት ሲጠበቅ የነበረ ሲመጣ አልተቀበሉትም። ለምንድን ነው ያልተቀበሉት? ያልተቀበሉት እንግዲህ እነሱ በሚፈልጉበት መንገድ አይነት አልመጣም ኢየሱስ ክርስቶስ። ያው እንደምታውቁት የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ሊሄድ ባለ ጊዜ የእስራኤልን መንግስት መቼ ነው የምትመልሰው ብለው ሲጠይቁት እንመለከታለን። እነሱ የምድራዊ ንጉሥ፣ ብረት ያነገበ ተዋጊ፣ ሮምን ነፃ እስራኤልን ነፃ አውጥቶ ከሮም በቃ መንግስቱን የሚመሰረት ነው የመሰላቸው። እሱ ከምድራዊ መንግስት በፊት ሰማያዊ መንግስት ሊመሰረት እንደመጣ አልተግባቡም፣ አልተረዱም። ስለዚህ መንፈስ ቅዱስ ሲመጣ የሚያደርገውን ያውቃል ብሎ ነግሯቸው ሲሄድ እንመለከታለን። እና ይሄ መሲህ ሲመጣ አልተቀበሉትም ወገኖች ሆይ። እና ሐዋርያ ጳውሎስ ይህንን መልስ ይሰጣል። ለዚህ መልስ ለምን አልተቀበሉትም? እንግዲህ እንደ ሀገር ነው ያልተቀበሉት፣ እንደ ግለሰብ ሐዋርያ ጳውሎስም ሐዋርያትም ሌሎችም አሁንም በዚህ ዘመን በጣም አይሁዳውያን የሆኑ ጌታን እየተቀበሉ ነው። እንደ ሀገር ግን አልተቀበሉትም። እንደ ሀገር የሚቀበሉበት ዘመን ይመጣል። በመጨረሻው ዘመን እንደ ሀገር የሚቀበሉበት ጊዜ ይመጣል። አሁን ግን እንደ ሀገር አልተቀበሉትም። ለምን አልተቀበሉትም ለሚለው ሐዋርያ ጳውሎስ ሮሜ ምዕራፍ 9 ቁጥር 6 ጀምሮ መልስ ይሰጣል። ያንን ነው
ምዕራፍ 9 ቁጥር 6 ጀምሮ እስከ ምዕራፍ 11 ድረስ መልስ የሚሰጠው እሱን ነው። በደንብ በዝርዝር በጥልቀት ነው መልስ የሚሰጠው እና እሱን በስፋትና በጥልቀት እንመለከተዋለን። ወገኖች ሆይ በጌታ ፍቅር መለመናችሁ ነገር ቢሆን እኛም እየተማረን ለሌላም ሰው ሁሉ ይሄ የእግዚአብሔር ቃል እንዲደርስ እንድናደርግ በጌታ ፍቅር ጠይቃችኋለሁና ከዛ በፊት ግን ሐዋርያ ጳውሎስ ሀገሩን አይወድም፣ ህዝቡንም አይወድም፣ ህጉንም ንቋል፣ አፍርሷል ብለው በጣም ይኮንኑት ነበረ እና ያንን እንደዛ በሚሉት ጊዜ ሐዋርያ ጳውሎስ መጀመሪያ መልስ ከመስጠቱ በፊት መልስ የሚሰጠው ሮሜ ምዕራፍ 9 ቁጥር 6 ጀምሮ እስከ ምዕራፍ 11 ነው መልስ የሚሰጠው። ከዛ በፊት ህጉን ንቋል፣ ራሱ ህጉን አፍርሷል፣ ህዝቡን አይወድም፣ ሀገሩን አይወድም ስላሉትኝ ሮሜ ምዕራፍ 9 ቁጥር 1 ጀምሮ እስከ ቁጥር 5 ድረስ እንዴት ሀገሩን እንደሚወድ እንዴት ህዝቡን እንደሚወድ እውነት በርቶለት ነው እንጂ ጌታ ኢየሱስ ክርስቶስ ተገናኝቶት እውነት ስለገባው ነው እንጂ ከሰማይ የተገለጠለት ብርሃን ስላለ ያንን እየተናገረ ስለሆነ ነው እንጂ መናገር ስላለበት ነው እንጂ ህዝቡን እንዳልጠላ ሀገሩን እንዳልጠላ ማስረጃ ሲሰጥ እንመለከታለን። ተመልከቱ እንዴት አይነት በሚገርም ሲቃ ነው የሚያስረዳው። እኔ ህዝቤን አልጠላሁም፣ ሀገሬን አልጠላሁም፣ ህጉን አልጠላሁም፣ ብርሃን በርቶልኝ ነው እንጂ እውነት በርቶልኝ ነው እንጂ ጌታ ኢየሱስ ክርስቶስ በብርሃን ተገናኝቶኝ ነው እንጂ ያንን አይደለም የማደርገው ብሎ እንዴት በሲቃ እንደሚያስረዳ ተመልከቱ። ምን ይላል? ቁጥር 1 እስከ 5 ብዙ ሐዘን የማያቋርጥ ጭንቀት በልቤ አለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ። በክርስቶስ ሆኜ ነው እውነትን የምናገረው። ከዚያስ አልዋሽም፣ ህሊናዬ ደግሞ በመንፈስ ቅዱስ ይመሰክርልኛል። በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆነ እጸልይ ነበረ። እነርሱ እኮ እስራኤላውያን ናቸውና ልጅነት፣ ክብር፣ ኪዳን፣ የሕግ መሰጠት፣ የመቅደስ ሥርዓት፣ የተስፋው ቃላት ለእነርሱ ናቸውና አባቶች ለእነርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ። እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ሕዝቤን አልጠላሁም፣ ሀገሬን አልጠላሁም፣ ሕጉን አልጠላሁም። ልንገራችሁ በምን አይነት ሲቃ ሕዝቤን እንደምወድ። ብዙ ሐዘን አለብኝ፣ የማያቋርጥ ጭንቀት አለብኝ። ይሄንን ደግሞ ስናገር በክርስቶስ ሆኜ ነው የምናገረው። ሰው በክርስቶስ ሆኖ ሲናገር ምን ሊሆን አይችልም? ሊዋሽ አይችልም። በክርስቶስ ሆኜ ነው የምነግራችሁ። እመኑኝ፣ በክርስቶስ ሆኜ አንድ፣ ሁለተኛ በእውነት ነው የምናገረው። ሶስተኛ ህሊና የራሱ የምናገረው ነገር በመንፈስ ቅዱስ ይመሰክርልኛል። ሕዝቤን እወዳለሁ፣ ሕዝቤን እፈልጋለሁ፣ ሕጉን እፈልጋለሁ። ግን ብርሃን መጣ፣ ብርሃን በራልኝ፣ ክርስቶስ በብርሃን ተገለጠልኝ። ስለዚህ ይህንን መግለጥ አለብኝ። ደህንነት ሀገር በመውደድ አይደለም፣ ሕዝብ በመውደድ አይደለም፣ ሕጉን በመጠበቅ አይደለም፣ በክርስቶስ ኢየሱስ በማመን ነው። ይህን ወገኖች ሆይ ብርሃን ስለበራልኝ ነው ብሎ ስለ ክርስቶስ ይናገራል። በቃ ትንፋሹ ክርስቶስ ነው፣ ንግግሩ ክርስቶስ ነው፣ መዳን በክርስቶስ ነው፣ ዓለም ያለችው በክርስቶስ ነው፣ ሁሉ ነገር ያለው በክርስቶስ ነው። የጳውሎስን መልእክቶችን በምትመለከቱበት ጊዜ በአዲስ ኪዳን 98 ጊዜ ነው ክርስቶስ 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 እያለ የሚጠቅሰው። እሱ ብቻ አይደለም። እንግዲህ ኢየሱስ.com ላይ ሄዳችሁ ብትመለከቱት ጉግል አድርጋችሁ 103 ጊዜ ነው ክርስቶስ የሚለው የተጻፈው። 98ቱን ክርስቶስ የሚለውን ቃል የተጠቀመው ሐዋርያ ጳውሎስ ነው። 3ቱን የተጠቀመው ጴጥሮስ በሁለት መልእክቶቹ፣ 3ቱን የተጠቀመው ወንድማችን ሐዋርያው ጴጥሮስ ነው። 2ቱን ደግሞ የተጠቀመው ደግሞ ማን ነው? ሐዋርያው ዮሐንስ ነው። በሁለተኛ ዮሐንስ መልእክት ላይ ታገኙታላችሁ። እና ወገኖች ሆይ ትንፋሻቸው፣ ጠረናቸው፣ ንግግራቸው፣ እያንዳንዱ ነገራቸው ምንድነው? ክርስቶስ ነው። የመጽሐፍ ቅዱስም ስር መሰረት ክርስቶስ ነው። የአብ ዋና ቃል ምንድነው? ክርስቶስ ነው። የክርስትና ስር መሰረትስ ምንድነው? ክርስቶስ ነው። ወገኖች የአብ ዋና መልእክት ምንድነው? ክርስቶስ ነው። ወገኖች ሆይ ክርስቶስ 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 ነው። እነሱ ደግሞ የጠሉት ይህንን ነው ወገኖች ሆይ። ነገር ግን እግዚአብሔር አምላክ ዛሬ ይረዳናል። እንጸልይ። አባቶ እናመሰግንሃለን። ስምህ የተባረከ ይሁን። ክብር ለአንተ ይሁን። እግዚአብሔር ሆይ ደግሞ ዛሬ ቃልህን አስተምረን።
ብርሃን ይብራ። ጌታ ሆይ ከሁሉ የማንሰው ልጅህን እኔን አስበኝ። ይሄ እግዚአብሔር ቃል በየቤቱ ሁሉ በዓለም ሁሉ ይድረስ በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ ክርስቶስ ዋናው መልእክታችን ነው ወገኖች ሆይ። ክርስቶስ ሕይወታቸው ሆኖ ክርስቶስን በሚገልጡበት ጊዜ ስለ ክርስቶስ ሕይወታቸውን አሳልፈው ሰጥተዋል። በፈላ ዘይት ተቀቅለዋል፣ በመጋዝ ተሰንጥቀዋል፣ በአውሬ ተበልተዋል። ወገኖች ሆይ አካላቸው በብዙ አይነት መንገድ መከራ ተቀብለው አልፈው ሄደዋል። ከአንዱ ዮሐንስ በስተቀር ሁሉም በመስዋዕትነት ነው ያለፉ። ሐዋርያው ዮሐንስም በፈላ ዘይት ተቀቅሎ ወገኖች ሆይ በጣም ብዙ መከራ ተቀብሎ በብዙ ስቃይ ውስጥ እግዚአብሔር በልጁ በኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 21 ላይ እንደተናገረ እሱ ብቻ ነው እንጂ አርጅቶ የሞተው፣ እሱም ቢሆን በብዙ መከራ ነው ያሳለፈው። ሌሎቹ ሁሉ ስለዚህ ስለ ክርስቶስ ዋጋ ተቀብለዋል። ወገኖች ሆይ በክርስቶስ መሆን ማለት አዳራሽ ውስጥ ሆኖ መጮህ መዘመር አይደለም። የቤተ ክርስቲያን አባል መሆን አይደለም። ምንም ማለት አይደለም ወገኖች። በክርስቶስ መሆን ማለት ሁሉ ነገር ነው። የክርስትና ሁሉ ነገር ያለው በማን ውስጥ ነው? በክርስቶስ ነው። ዓለም ራሷ ያለችው በክርስቶስ ነው ወገኖች። ምክንያቱም እኛ ራሱ የተፈጠርነው ይላል ኤፌሶን ምዕራፍ 1 ቁጥር 3 ዓለም ሳይፈጠር በፊት በክርስቶስ ኢየሱስ መረጠን ይላል። በክርስቶስ ልጆች አደረገን ይላል። በክርስቶስ የራሱ አደረገን ይላል። ጌታ የተመሰገነው። ከዚያ ይጀምርና መጨረሻ የሚያከብረንም በክርስቶስ ነው። ከዘላለም እስከ ዘላለም ያለው የኛ ማንነት የኛ ህልውና በሙሉ ተሰብስቦ ያለው በምንድን ነው? በክርስቶስ ነው። ኤፌሶን ምዕራፍ 1 ላይ እንደምታነቡት ምን ይላል? ዓለምን በክርስቶስ ኢየሱስ ምን ያደርጋታል? ይጠቀልላታል ይላል። ስለዚህ ከዘላለም እስከ ዘላለም የኛ ማንነትና የኛ ህልውና በሙሉ ተሰብስቦ ያለው በማን ነው? በክርስቶስ ነው። ጌታ የተመሰገነው። እንግዲህ ከክርስቶስ መለየት ማለት አናቴማ ማለት ነው። አናቴማ ማለት የታወቀ የግሪክ ቃል ነው። ምን ማለት ነው? ለምሳሌ ገላትያ ምዕራፍ 1 ሐዋርያ ጳውሎስ ሲናገር ምን ይላል? ወንጌል ሰብኮላቸው ከሄደ በኋላ ሌላ የሐሰተኛ አስተማሪዎች ገብተው ወንጌል ብቻ አያድንም፣ መገረዝም ያድናል፣ መገረዝ አለባችሁ፣ የሙሴን ሕግ መጠበቅ አለባችሁ የሚሉ ሰዎች ገብተው ደህንነታቸውን በጥብጠውባቸው ነበር። እና ጳውሎስ ምን ይላል? እኛ ከተናገርነው ወንጌል፣ እኛ ከሰበክንላችሁ ወንጌል፣ እኛ ካቀረብንላችሁ ወንጌል የተለየ ወንጌል የሚነግሯችሁ የሰማይ መልአክ ቢሆኑ እኛ ከሰበክንላችሁ ወንጌል የተለየ ማንኛውም ሰው ይሄንን ወንጌል ሊቀይጥ የሚመጣ ቢኖር አናቴማ ይላል። ምን ማለት ነው? የተረገመ ይሆን ማለት ነው። ወገኖች ሆይ እግዚአብሔር ቃል ስለ አናቴማ በደንብ በስፋት በጥልቀት አስቀምጦልናል። ለምሳሌ አንደኛ ቆሮንቶስ ምዕራፍ 13 ማንም ኢየሱስ ክርስቶስን የማይወድ ቢኖር አናቴማ ይላል። የተረገመ ይሁን ማለት ነው። እሱ ብቻ አይደለም። አንደኛ ቆሮንቶስ ምዕራፍ 12 ላይ ምን ይላል? ማንም በእግዚአብሔር መንፈስ ሆኖ ኢየሱስ ክርስቶስ አናቴማ ነው ማለት አይችልም። የተረገመ ነው ማለት አይችልም። ወገኖች አናቴማ በጣም የታወቀ የግሪክ ቃል ነው። ግን ምን ማለት ነው? አናቴማ ማለት ወደ ብሉይ ኪዳን ሄዳችሁ ስታነቡ ስትመለከቱ አናቴማ የብሉይ መጽሐፍ በተለይ የሕጉ መጽሐፍ ዘጸአት፣ ዘሌዋውያን፣ ዘሁልቁ፣ ዘዳግምን በምታነቡበት ጊዜ ምን ማለት ነው? አናቴማ ክፍሎቹን ሄዳችሁ ስታነቡ ለእግዚአብሔር የተሰጠ ስጦታ ወይንም ለእግዚአብሔር የተጣለ ማለት ነው። መስዋዕቱን ማንኛውንም መስዋዕት በሬ ሊሆን ይችላል፣ ዋኖስ ሊሆን ይችላል። ማንኛውንም ለእግዚአብሔር የሚሰጥን ነገር ወስዳችሁ በእግዚአብሔር ፊት ካስቀመጣችሁት በኋላ ለእግዚአብሔር ከተሰጠ በኋላ ተመልሶ አይነሳም፣ ተመልሶ አይነካም። አናቴማ ነው። የዕብራይስጥ ቃል አይደለም። ይሄ አናቴማ የዕብራይስጥ ቃል አይደለም። ዕብራይስጡ ሄሪን ነው የሚለው። ነገር ግን የሚገርመው እርም የሚለው የኛ አማርኛው እርም ነው የሚለው። ዕብራይስጡ ሄሪን ነው የሚለው። ግሪኩ ነው አናቴማ የሚለው። ነገር ግን ይሄ በእኛ በአማርኛችን ወይንም በግዕዝ እርም የምንለው የመጣው ከዕብራይስጡ ሄሪን ከሚለው ነው። እርም ማለት ሄዳችሁ አውጥታችሁ ብትመለከቱት ብሉይ ላይ የሕጉ መጽሐፍ ላይ አንድ ጊዜ ለእግዚአብሔር ከተቀደሰ በኋላ መልሶ አይነሳም። ምን ማለት ነው? ዲቮትድ ነው፣ የተሰጠ ነው ወገኖች። የማይወሰድ የማይነካ የማይመለስ ማለት ነው።
በኋላ ላይ ግን ብሉይ ላይ ሄዳችሁ ስትመለከቱት ዕብራይስጡን ለምን ተጠቀሙበት? ይሄ ሄሪን የሚለውን የዕብራይስጡን ቃል ለምን ተጠቀሙበት? ሄዳችሁ ስትመለከቱ ምን ይላል? ልክ ለእግዚአብሔር የተሰጠ እንዳለ ሁሉ ለጥፋትም ዲቮትድ ሆኖ የተሰጠውን በምንም አይነት የማይነሳ በቃ ለጥፋት የተሰጠ አድርገው ለእግዚአብሔር የተሰጠ እንደሆነ ሁሉ ለጥፋትም የተሰጠ አድርገው አንዱን ቃል ለሁለት ተጠቀሙበት ማለት ነው። ለእግዚአብሔርም የተሰጠ ከዚያስ ለክፉም የተሰጠ ይሄንን አንዱን ቃል ለሁለት ተጠቀሙበት ማለት ነው። ለእግዚአብሔርም የተሰጠ አይነካም፣ አይንቀሳቀስም፣ አይመለስም። ለጥፋትም የተሰጠ አይነካም፣ አይንቀሳቀስም፣ አይመለስም። ተመልከቱ። ለምሳሌ አረቦች ይሄ ነገር ሐራም ነው ይላሉ። በቃ ሐራም ነው አይነካም ይላሉ። በእኛ በአማርኛችን እርም የምንለው ማለት ነው። ዕብራይስጡ ሄሪን የሚለው ማለት ነው። ግሪኩ ደግሞ አናቴማ ማለት ነው። እና ስለዚህ ጳውሎስ ምንድን ነው እያለ ያለው? ከክርስቶስ ተለይቼ እኔ እርም እንድሆን። ምን አይነት እርም? ለጥፋት የተሰጠ ከጥፋት የማይወጣ እኔ የተረገምኩ ልሁን። ምክንያቱም ዘሁልቁ ላይ ለእግዚአብሔር የተሰጠውን እርም ለእግዚአብሔር ተሰጥቷልና እርም ስለሆነ በምንም ነገር እንዳትዋጀው ይላል። ይሄ ለእግዚአብሔር ተሰጥቷል፣ የእግዚአብሔር ነው፣ እርም ነው። በምንም ነገር እንዳትዋጀው፣ በምንም በወርቅም በብርም በምንም ነገር እንዳትዋጀው ይላል። እንግዲህ አሁንም እንደነገርኳችሁ መቼም ጉግል ጥሩ ነው። ሁሉ ነገር በጉግል ባይሆንም ጉግል ጥሩ ነው። ኢየሱስ.com ላይ ሄዳችሁ እርም የሚለውን ቃል ስታስገቡት ጉግል ላይ ሄዳችሁ ወገኖች በጣም የሚገርም ነው። ምን ይላል? እርም የሆነውን ነገር በምንም አትዋጀው። በቃ የሚዋጀ ነገር የለም። አንድ ጊዜ ተሰጥቷል ነው። አይ ልቀይር፣ በዚህ ልቀይረው ፈልጌ ነበር እንዳትል ነው። ለጥፋት እርም የሆንኩ ልሁን ሲል ጳውሎስ ምንም መያዣ የሌለው፣ ምንም መፈወሻ የሌለው፣ ምንም መዋጃ የሌለው፣ ምንም ተስፋ የሌለው ልሁን እያለ ነው ያለው ወገኖች ሆይ። በቃ ምንም የማይድን ጨለማ ውስጥ ልሁን እኔ። ወገኖች ሆይ ምን ማለት ነው ይሄ? ጤና ነው? ይሄ ጤና ነው ወገኖች? እንዲህ ብሎ መጸለይ፣ እንዲህ ብሎ መለመን፣ እንዲህ ብሎ መማጸን ጤና ነው ይሄ ወገኖች ሆይ? አዎ ጤና ነው። እንዴት ካላችሁ መንፈስ ቅዱስ በህሊናዬ ይመሰክርልኛል ይላል። ከራሴ አይደለም። ኧረ ምን ሁኜ ነው ወገኖች? አብጄ ነው ታመሜ ነው እንዳለን መንፈስ ቅዱስ በህሊናዬ ምን ያደርጋል? ይመሰክርልኛል ይላል። ይሄ ደግሞ የክርስቶስ መንፈስ በአባቶቻችን ውስጥ ነበረ። ይሄ የክርስቶስ ባህሪ ነው፣ በክርስቶስ ያለ ነው ወገኖች ሆይ። የክርስቶስ መንፈስ በአባቶቻችን ውስጥ ነበረ። ስለዚህ በነሱ አፍ ሆኖ ይናገር ነበር። በነሱ አፍ የነበረ የክርስቶስ መንፈስ ወገኖች በውስጣቸው ሆኖ ይቃትት ነበር። እኔ ልረገም፣ እኔ ልሙት፣ እኔ ልጥፋ፣ ህዝቤ ይዳን። ይሄ እንግዲህ በአዲስ ኪዳን ብቻ አይደለም። በብሉይ ኪዳንም ለምሳሌ ሙሴ ከእግዚአብሔር ጋር ወደ ተራራ ወጥቶ በሚነጋገርበት ጊዜ ህዝቡ በደለ። ጣዖት እያመለከ ለጣዖት መስገድ ጀመረ። እግዚአብሔር በጣም አዘነ። ይህንን ህዝብ ከመጽሐፍ ደመሰሰዋል በቃ አለ። ልክ ሙሴ ያንን ሲለው ምን አለ? እነሱን ከምታጠፋ እኔን ከህይወት መጽሐፍ ደምስሰኝ አለ። እነሱን ተዋቸው፣ እኔ ልጥፋ አለ። ከማንም በላይ ለሙሴ የሚለው ቃል ይገባው ነበረ። በህይወት መጽሐፍ ላይ መደምሰስ ማለት ከማንም በላይ ለሙሴ ይሄ በጣም ይገባው ነበር ወገኖች ሆይ። ይሄ የክርስቶስ መንፈስ ውስጣቸው ስለነበረ በክርስቶስ መንፈስ ውስጥ ነው ይቃትቱ ነበር። የክርስቶስ መንፈስ መሆኑን በምን ታውቃለህ ካላችሁ ሄዳችሁ ኢሳይያስ ምዕራፍ 53ን ማንበብ ነው ወገኖች ሆይ። ምን ይላል? ስለ መተላለፋችን ደቀቀ፣ ስለ በደላችን ቆሰለ፣ የደህንነታችን ተግሳጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ምን አለን? ተፈወስን ይላል ወገኖች ሆይ። ሃሌሉያ። ይሄንን የሚለው ማን ነው? ኢሳይያስ ነው። እርሱ ብሎ የሚጠቅሰው ደግሞ ማንን ነው? ክርስቶስን ነው። እሱ ስለ በደላችን ቆሰለ፣ ደቀቀ፣ በእርሱ ቁስል እኛ ተፈወስን። እሱ የሕማም ሰው ነው፣ ደዌን የሚያውቅ ነው፣ የታመመ ነው፣ ፊቱ የገረጣ ነው ወገኖች ሆይ። ሰው አይቶ የሚንቀው ነው፣ ግን እንዲህ የሆነው ለእኛ ብሎ ነው ይላል። ለእኛ ብሎ ነው ይላል።
ይሄንን ደግሞ በአዲስ ኪዳን ገላትያ ምዕራፍ 3 ላይ ሄደን ስናነበው ምን ይላል? በእንጨት ላይ የሚሰቀል የተረገመ ነው ተብሎ ስለተጻፈ ክርስቶስ ስለኛ እርግማን ሆኖ በእንጨት ላይ ተሰቅሎ ሞተ ይላል። አናቴማ ሆነ፣ ተረገመ። ወገኖች ሆይ ጳውሎስም እኔ ልረገም ሲል በውስጡ የክርስቶስ መንፈስ ስለኛ እየቃተተ ነው። ወገኖች ሆይ ይሄንን ነው እንግዲህ ተመልከቱ። እሱ ምን አለ? ስለ እነርሱ እኔ የተረገምኩ ልሆን አለ ጳውሎስ። ወገኖቼ እግዚአብሔር የጳውሎስን ጸሎት እዚህ ጋር ሰማው? ሰምቶታል? አልሰማውም። ሊሰማውም አይችልም። ወገኖች ሆይ ይሄ ጤነኛ መንፈስ ነው፣ ትክክለኛ መንፈስ ነው። ይሄ መቃተት ነው። የክርስቶስን መንፈስ በክርስቶስ ሕይወት ውስጥ የሚገለጠውን ማንነት የሚናገር ነው እንጂ የጳውሎስን ጸሎት ሰምቶ አሜን አንዴ ከቃል ከአፍ ወጥቷልና አሜን የተረገምክ ሁን አለው? አላለው። ለምን ካላችሁ አንድ ጊዜ ክርስቶስ ኢየሱስ ስለ ሁላችን እርግማን ሆኗል። ጌታ የተመሰገነ ነው። ሌላ የሚረገም ሰው አያስፈልግም። ከሕግ እርግማን ሊዋጀን ስለ እኛ እርግማን ሆነ ይላል መጽሐፍ ቅዱስ። ጌታ የተመሰገነ ነው። ስለዚህ ለእስራኤላውያን ሌላ ሰው እርግማን እንዲሆንላቸው አላስፈለገም። ሙሴም የጸለየውን ጸሎት እግዚአብሔር ሰምቶታል። ደምሰሳይ ሲል ሰምቶ ደመሰሰው? አልደመሰሰውም፣ አልሰማውም። ግን በውስጣቸው አለ ያ ባህሪ፣ የክርስቶስ ባህሪ ስላለ ምን የሚል መሰላችሁ? ይሄ ሁሉ ሰው ከሚጠፋ እኔ ልጥፋ የሚል መጽሐፍ ቅዱስም እኮ እሱን ነው። ክርስቶስ ዓለም ሁሉ ከሚጠፋ እኔ ልጥፋ። ቀያፋም የተናገረው ይሄንን ነው። ወገኖች ሆይ ስለ ሁሉ አንድ ሰው ሊሞት ይገባል አለ። ሳያውቆትም ቢተናገረ ይላል። ወገኖች ዮሐንስ ወንጌል ምዕራፍ 18ን በመታነቡበት ጊዜ ሳያውቀው ይሄንን ትንቢት ተናገረ። እኔን ብትጠይቁኝ ወገኖች ይሄ ክፍል በጣም ይኮንነኛል። እንዲህ ብዬ የመጸለይ አቅም የለኝም ወገኖች። ጭራሽ እንደውም በዚህ ዘመን ያለው ምንድን ነው? እግዚአብሔር ወይ ለምን ይህንን ህዝብ ለምን አታጠፋውም? እንዲህ እያደረጉ እንዲህ እየሰሩ እንዲህ የሆኑ ለምን ጭጭ አታደርጋቸውም ብለን መጸለይ ነው እንጂ ብዙ ጊዜ የሚቀናን በእነሱ ፋንታ እኔን ደምሰሰኝ አንልም። ይሄን እያረጉ ለምን ጌታ ሆይ አትቀጣም? ለምን አትገለጥም? ለምን ዝም ትላለህ ነው የምንለው። ጳውሎስ ግን እነሱ በክርስቶስ ይሁኑ እንጂ እኔ ከክርስቶስ ተለይቼ አናቴማ ልሁን ይላል። አናቴማ የተረገምኩ ልሁን ይላል። ደግሞ እንደዚህ የሚላቸው ሰዎች የሚራሩለት፣ የሚያዝኑለት፣ የሚወዱት፣ የሚንከባከቡት፣ የሚጠብቁት፣ የሚያበሉት፣ የሚጠጡት፣ የሚያገለግሉት ናቸው አይደሉም ወገኖች። እንደው ዝም ብላችሁ ሌላውን ሁሉ የደረሰበትን መከራ ሁሉ ተውትና በእነዚህ ሰዎች የደረሰበትን መከራ ተውትና ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 19 ጀምሮ እስከ 25 ብታነቡት ምን ይላል? አንድ ሲጎድል አምስት ጊዜ በጅራፍ ገረፉኝ ይላል። 195 ጊዜ ማለት ነው በጅራፍ የገረፉት። ደግሞ መግረፍ ማለት አገራረፍ ያውቃሉ። ስጋችሁን ካጥንታችሁ ነው የሚለዩት። 195 ጊዜ 39 ጊዜ ይገርፉና አይ ቁጥር ተሳስተናል ብለው እንደገና 39 ደርሱና ቁጥር ተሳስተናል። ምክንያቱም ሕጉ ከ40 በላይ መግረፍ አይችሉም። ስለዚህ ተሳስተናል እያሉ 5 ጊዜ አንድ ጊዜ በበትር መቱ ይላል። በበትር መምታት ማለት በጣም ቁጣ የሞላባቸው ነፍሰ ገዳዮች ናቸው፣ የታወቁ ናቸው ወገኖች። ወይ ቅጥቅጥ ነው የሚያደርጓቸው። ጳውሎስ የሞተ መስሏቸው አውጥተው ከከተማ ጣሉት ይላል የሐዋርያት ሥራ ምዕራፍ 14 ላይ ወገኖች። ወይ 3 ጊዜ በበትር ተመታው ይላል። 3 ጊዜ በበትር ተመታው። በቁጣ የነደዱ ናቸው ወገኖች። አንድ ጊዜ ደግሞ በድንጋይ ደግሞ ምን አደረጉኝ? ወገሩኝ ይላል። እንደኛ ልጆቻችን እንደምንቀጣ በቀበቶ ቸብ አይደለም የሚያደርጓቸው ወገኖች። ወይ እስክትሞቱ ድረስ ነው የሚቀጠቅጧቸው። እኛ ዛሬ እኮ ይንቀላቸው የምንላቸው ሰዎች ምንም ያላደረጉን ሰዎች በዚህ ዘመን እንደርሱ ነው። ምንም ያላደረጉን ከላያችን ላይ ዝንባችንን እሽ ያላሉትን ሰዎች ነው ይንቀላቸው ያጥፋቸው የምንለው። የሚገርማችሁ ፖል እኮ አንድ ሲጎድል 5 ጊዜ ገረፉኝ ነው ያለው። 3 ጊዜ በበትር ተመተው፣ 1 ጊዜ በድንጋይ ተወገርኩ ይላል። ይሄን ሁሉ ሳልቆጥር ሁልጊዜ ግን ስለ አብያተ ክርስቲያናት ነበረ የሚያሳስበኝ የሚያስጨንቀኝ ይላል። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 19 እስከ 25 ድረስ አንብቡት። የመከራውን ሜኖ ዝርዝር ነው የሚነግራችሁ።
ይሄን ሁሉ ያደረሱበትን ሰዎች እኔ ልሙትላቸው፣ እኔ ልረገምላቸው፣ እነሱ ይዳኑ እንጂ ይላል። የሚገርም ነው። ለእነዚህ ሰዎች ነው እኔ ልሙትላቸው የሚለው። ሰው እኮ ለፖለቲካ ዓላማ ብሎ ለተለያየ ጥቅማ ጥቅም ብሎ ለሀገሬ ብሎ ለምናምን ብሎ ሰው ይሞታል። ጳውሎስ እዚህ ላይ ልሙትላቸው አይደለም እያለ ያለው፣ እኔ ልሙትላቸው፣ እኔ ልሙት አይደለም እያለ። ምክንያቱም መሞት አንድ ጊዜ ነው፣ የአንድ ጊዜ ክስተት ነው ወገኖች ሆይ። ጳውሎስ አንድ ሰው በክርስቶስ ኢየሱስ አምኖ ሲሞት ወደ የት እንደሚሄድ ያውቃል። ወደ አባቱ፣ ወደ ተስፋው፣ ወደ ደስታው እንደሚሄድ ያውቃል። ፖል እየጸለየ ያለው ልሙት ብሎ አይደለም እየጸለየ ያለው፣ እያለ ያለው ለዘላለም ከክርስቶስ ተለይቼ መዳኛ በሌለው መቤዣ በሌለው ተስፋ በሌለው በጨለማ ውስጥ ልጣል ልኑር አልዳን፣ እነሱ ይዳኑ እንጂ። ምን አይነት ጸሎት ነው ወገኖች! ግን ይሄ የክርስትና ስታንዳርዱን ተመልከቱት። ምን አይነት የክርስትና ስታንዳርድ! ይሄ ተሸክመ ነው የምንዞረው መጽሐፍ፣ ይሄ የምናነበው የምንረዳው መጽሐፍ በጣም ጠሊቅ ነው ወገኖች፣ በጣም ጠሊቅ ነው። እንዴት እየዘለሉ ማሸብሸብ፣ ሃሌሉያ ሃሌሉያ እያሉ ማሸብሸብ እንዴት ቀላል መሰላችሁ! እየጮሁ መዘመር ወገኖች ሆይ እንዴት ቀላል መሰላችሁ! መስበክ፣ ማስተዳደር ወገኖች፣ በተለያየ አገልግሎት ውስጥ ገብቶ ማገልገል እንዴት ቀላል መሰላችሁ! መጣስ፣ መክነፍ፣ መጠርመስ፣ መሄድ፣ መውጣት ማለት እንዴት ቀላል መሰላችሁ ወገኖች ሆይ! ቀላል ነው። ህይወቱን እንኖረው ካልን ግን ስታንዳርዱ ይሄ ነው። እኔ ልሙት እነሱ ይዳኑ። የክርስትና ወገኖች ሆይ ስታንዳርዱ ይሄ ነው። እኔ ላረገው ወገኖች ሆይ በጣም ይከብደኛል። እግዚአብሔር ግን አቅም የሰጣቸው ሰዎች እንዴት እንዳሉ ተመልከቱ። እኔ ለአገሬ ህዝብ ትልቅ ሸክም አለኝ። ሰው ሁሉ በወንጌል አምኖ እንዲድን፣ ሰላም እንዲሆን፣ ብልጽግና እንዲሆን በጣም ትልቅ ሸክም አለኝ። ግን ለመሞት ዝግጁ ነህ ወይ ብላችሁ ብትጠይቁኝ አስብበታለሁ ነው የምለው። ጳውሎስ የሚለውን ግን ሳይ እገረማለሁ። እግዚአብሔር ግን ምን ያደርገናል? ያደርሰናል። ጌታ ይረዳን። ወገኖቼ የክርስትና ደረጃው ስታንዳርዱ ከፍ ያለ ነው። ሐዋርያ ጳውሎስ ብቻ አይደለም፣ ሐዋርያት በመልእክታቸው ያስቀመጡትን አንደኛ ዮሐንስ ምዕራፍ 3 ቁጥር 11 ጀምሮ በምታነቡበት ጊዜ ሐዋርያው ዮሐንስ ምን ይላል? እርሱ ስለኛ ነፍሱን አሳልፎ ሰጥቶናልና እኛም ስለ ወንድሞቻችን ነፍሳችንን አሳልፈን ልንሰጥ ይገባል ይላል። ይሄ በእግዚአብሔር እጅ ካልተነኩ በስተቀር ልናደርገው የምንችለው ነገር የለም። ነገር ግን ጌታ በመንፈሱ ሲነካን ወገኖች ይሄ ይሆናል። አባቶቻችን በመንፈስ ቅዱስ ከተነኩ በኋላ ነው ይህንን የሆኑትኝ፣ ነፍሳቸውን ለሌላ አሳልፈው። ወገኖች ሆይ ጌታ ኢየሱስ ክርስቶስ ባገለገለበት ዘመን ሳይሆን መንፈስ ቅዱስ ከወረደ በኋላ ነው እንደዚህ ታሪካቸው የተለወጠው። ዛሬም በኢየሱስ ክርስቶስ ስም በስጋ አንችለው፣ በመንፈስ ቅዱስ ስንነካ ግን እንደዛ እንሆናለን። ወገኖች ሆይ የመንፈስ ቅዱስ መውረድ ነው እንደዚህ ያደረጋቸው እነ ዮሐንስን፣ እነ ሐዋርያ ጳውሎስም በብርሃን ከተገናኘው በኋላ ነው ይገድል የነበረን የልሙት ያለው ወገኖች፣ ስለተነካ ነው ወገኖች። አያችሁ፣ ነፍሳችንን ስለ ወንድሞቻችን አሳልፈን ልንሰጥ ይገባል አለ። ወገኖች እኛ በጣም ሩቅ ነን። ነፍሳችንን ስለ ወንድሞቻችን አሳልፈን የምንሰጥ ሰዎች አይደለም። እንኳን ነፍስን አይደለም። አንዳንድ ጊዜ በጣም የሚገርመኝ ነገር ነፍስን ተውትና ገንዘብ ተቸግሯል ስንባል ገንዘብ ለመስጠት እንኳን በጣም ይጨንቀናል። ማንኛውም ሰው እግዚአብሔር የተለየ ሸክም ሊሰጠው ይችላል። ስለ ዘመዱ፣ ስለ ሀገሩ፣ ስለ ሕዝቡ ቢያነባ፣ ቢጸልይ፣ ቢጮህ በጣም አግባብ ነው። ጳውሎስ ግን ከዚህ በጣም የተለየ ነው ወገኖች ሆይ ተመልከቱ የሚለውን። እነሱ እኮ ይልና እንደገና ምን ይላቸዋል? እነሱ እኮ እስራኤላውያን ናቸው ብሎ ነገሩን መንፈሳዊ ያደርገዋል። የተለዩ እኮ ናቸው። ምክንያቱም ከእግዚአብሔር ጋር የተያያዘ ነገር አላቸው። ከእግዚአብሔር ዘንድ ተስፋ አላቸው። ተራ ህዝቦች አይደሉም፣ የተለዩ ናቸው ይላል። እውነት ነው፣ የተለዩ ናቸው። ግን ምንድን ነው የተለዩ ያደረጋቸው? ልዩ ያደረጋቸው እንግዲህ አንደኛው እንዳነበብኩላችሁ ልጅነት ይላል። ልጅነት የነሱ ነው፣ ልጆች ናቸው ይላል። በእንግሊዝኛው ሂዳችሁ ብታነቡት ልጅነት የሚለውን ልጅ የሚለውን አዶፕሽን ነው የሚለው። ምክንያቱም መጽሐፍ ቅዱሳችን ስለዚህ መልስ ይሰጣል። እግዚአብሔር ሙሴን ወደ ግብፅ ወደ ፈርዖን ሲልከው ምን አለው?
እስራኤል የበኩር ልጄ ነውና ያገለግለኝ ዘንድ ልቀቅ ይለዋል። ስለዚህ ልጆቼን ልቀቅ ነው ያለው። አዶፕት አድርጓቸዋል ማለት ነው እንጂ በስጋ አልወለዳቸውም ወገኖች። ልጅ አድርጎ ወሰዳቸው ማለት ነው። ጌታ የተመሰገነ። ልጅ አድርጎ ሲወስዳቸው ደግሞ ሙሉ ስልጣን ነው የሰጣቸው። ልጅ አድርጎ ሲወስዳቸው እንደ ሕፃን አድርጎ ሳይሆን እንደ ሙሉ ወራሽ አድርጎ ነው የወሰዳቸው እስራኤላውያን። ስለዚህ ከዚያ ጊዜ ጀምሮ እስራኤላውያን እኛ የእግዚአብሔር ልጆች ነን ይላሉ። ወገኖች ሆይ እስራኤል ውስጥ ብትሄዱ በጣም መድሎ ያለበት አገር ነው። እስራኤላዊ የሆኑ ነጮች ወገኖች ሆይ የሀገራቸው ዜጋ የሆኑ እስራኤላውያን ጥቁሮችን በጣም ነው የሚንቋቸው፣ አይቀበሏቸው። ጥቁሮችንማ ተውት፣ ጭራሽ ነጭ ሆነው የአሜሪካ ዜጋ ሆነው እስራኤላዊ የሆኑ ነጮችንም አያቀርቧቸውም። በጣም ነው የሚንቋቸው ወገኖች። ለጥቁርማ ቦታ የላቸውም። ለአሕዛብማ ጭራሽ ጥላቻቸውን ነግራቸው አልችልም። ውሻ፣ ቆሻሻ፣ ለማገዶ የተፈጠሩ ናቸው፣ ሲኦል እንዳይጠፋ እነሱ የተናቁ ናቸው፣ እግዚአብሔር የተጸየፋቸው ናቸው፣ ምናምን ድንጋይ ናቸው የማይሏቸው ነገር የለም ወገኖች ሆይ። ጥቁር የሆነ ለምን የአሜሪካ ፕሬዝደንት አይሆንም? በጣም ነው የሚጸየፉት። ለአሕዛብ ያላቸው ጥላቻ ልነግራችሁ አልችልም ወገኖች ሆይ። ልንገራችሁ፣ በመጽሐፍ ቅዱሳችን 66 ነው። ከ66ቱ መጽሐፍ ቅዱስ ውስጥ እንደ ሮሚ በጣም ከባድ መጽሐፍ የለም። በጣም ደግሞ ከምዕራፍ 9 ጀምሮ እስከ 11 ያለው ክፍል በጣም ከባድ ነው። ነገር ግን ደግሞ በተለይ ደግሞ ምዕራፍ 9 ደግሞ በጣም ከባድ ነው ወገኖች። ምክንያቱም የሚናገረው ከባድ ክፍል ነው። በተለያዩ ዘመናት የተነሱ የመጽሐፍ ቅዱስ ሊቃውንት ብዙዎቹ ስለዚህ በጣም ብዙ ነገር ብለዋል። ይሄ ክፍል የእግዚአብሔርን ማንነት የእግዚአብሔርን ባህሪ አንስቶ የሚናገር ክፍል ነው ወገኖች። መጽሐፉን ልክ በምታነቡበት ጊዜ ጥያቄ ውስጥ ነው የሚያስገባችሁ። ለዚያ ጥያቄ ደግሞ መልስ ይሰጣል። ደስ የሚለው መጽሐፍ ቅዱስ ራሱ ይጠይቃል፣ ራሱ መልስ ይሰጣል። ምክንያቱም ደራሲው መንፈስ ቅዱስ ስለሆነ ከሌላ መጽሐፍ ከልብ ወለድም ከፊክሽንም ከታሪክም ከሌላ መጽሐፍ አይደለም መልስ ያለው። መጽሐፍ ቅዱሱ ራሱ መልሱ አለ። ጌታ ይመስገን። ስለዚህ መጽሐፉን በምታነቡበት ጊዜ ይጠይቃል፣ መልስ ይሰጣል። ሐዋርያ ጳውሎስም ይጠይቃል፣ አሕዛብም ይጠይቃሉ፣ አይሁዳውያንም ይጠይቃሉ፣ መልሱን ራሱ ይሰጣል። ጌታ የተመሰገነ። ክብር ለኢየሱስ ይሁን። ከባድ የሚያደርገው ስንጠይቅ ደግሞ አንተ ማነህ ብለው ጥያቄ ይጠይቃሉ። ጥያቄ ስትጠይቁ ደግሞ አንተ ማነህ የምትጠይቀው ብሎ መልስ ይሰጣል። ምን ማለት ነው? መልስ የሌላቸው ጥያቄ እዛ ውስጥ አሉ ማለት ነው። መልስ የሌላቸው ጥያቄ ለምሳሌ ምዕራፍ 9 ቁጥር 4 እስከ 5 እስራኤላውያን የተለዩ ናቸው ይላል። የራሱን ጭንቀት ሀገሩን እንደሚወድ ሕዝቡን እንደሚወድ ሕጉን እንደሚወድ እኔ ተረግሜ ምን አለ ሕዝቤ ቢድንልኝ፣ የእውነት እኔ አናቴማ ሆኜ ሕዝቡ ቢድንልኝ ምን አለ። ይሄ የእውነት ነው፣ የማባበል ቃል አይደለም። ሕሊናዬ በመንፈስ ቅዱስ ይመሰክርልኛል። የምናገረው በክርስቶስ ሆኜ ነው፣ እውነቴን ነው የምናገረው ካለ በኋላ ቁጥር 4 እስከ 5 እነሱ እኮ እስራኤላውያን ናቸው። እስራኤላውያን እኮ የተለዩ ናቸው እኮ። ልሙትላቸው እምላቸው እኔ አናቴማ ልረገም፣ እኔ ሲኦል ልውረድ ልጥፋ አልመለስ እምልላቸው እነሱ እኮ የተለዩ እስራኤላውያን ናቸው፣ ልዩ ናቸው እኮ ይላል። ልዩነታቸውን ሲናገር ዝርዝር አድርጎ ነው የሚያስቀምጠው። አንደኛ ልጅነት እኮ የነርሱ ነው፣ የበኩር ልጅ እኮ ናቸው። ሁለተኛ ክብር የነርሱ ነው። ሶስተኛ የሕጉ መሰጠት በሙሉ መጽሐፉ ሕጉ የነሱ እኮ ነው እንዴ፣ የኛ እኮ አይደለም። የሕጉ መሰጠት። አምስተኛ የመቅደሱ ስርዓት ራሱ በመቅደሱ ይደረግ የነበረው መስዋዕቱ፣ የኃጢአት ስርየቱ ምናምኑ ሁሉ የነሱ ነው። ስድስተኛ የተስፋው ቃል ለነሱ ነው የተነገረው። ኢየሱስ ይመጣል ተብሎ የተነገረው ለነርሱ ነው። ሲመጣም ከነሱ ጋር ነው አገልግሎ የሄደው፣ ለነርሱ ነው ወገኖች። ሰባተኛ አባቶች ለእነርሱ ናቸው። ሙሴ በሉ፣ አብርሃም በሉ፣ ዳዊት በሉ፣ ኤልያስ በሉ፣ ማንም በሉ፣ ሐዋርያት ሁሉም በሙሉ የነርሱ ናቸው፣ እስራኤላውያን ናቸው። ከዛስ ከነርሱ እኮ ነው ይሄ የዓለም ብርሃን የሆነው ክርስቶስ የመጣው ይላል በስምንተኛ። እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ ይሁን አሜን ይላል። እንግዲህ
ሮሜ ምዕራፍ 9 ቁጥር 11 ድረስ ያለውን ክፍል ዝም ብለን ተነስተን በሞቅታ ልንናገረው ልናስተምረው የምንችለው አይደለም። ምክንያቱ ምንድን ነው? እንደዛም አይሆነው። ቢያንስ ለ2000 ዓመት ውስጥ በእያንዳንዱ ቀናት የተነበበ የተተረጎመ የተመረመረ መጽሐፍ ነው። አስቡት ምን ያህል ሰዎች ይህንን የመጽሐፍ ቅዱስ ክፍል ሊያነቡ፣ ሊመረምሩ፣ ሊያስተምሩ፣ ሊጽፉ እንደቻሉ በዚህ 2000 ዓመት ልታስቡ ትችላላችሁ። ስለዚህ ትናንትና ማታ ተጽፎ ያደረ መጽሐፍ አይደለም ወገኖች። ዛሬ ማለዳ ገልጠን የምናነበው መጽሐፍ አይደለም። እንደ መሰለን መናገር አንችልም። መጽሐፉ 2000 ዓመት ምን ተብሏል? ተጠምቶ ተጠንቆ የተቀመጠ መጽሐፍ ነው። 2000 ዓመት የተነበበ የተተረጎመ መጽሐፍ ነው። 2000 ዓመት ተሰብኳል። 2000 ዓመት ለዚህ መጽሐፍ ማብራሪያ ተጽፎለታል። 2000 ዓመት በዚህ መጽሐፍ ላይ ብዙ ክርክሮች ተደርገዋል። እንደ እግዚአብሔር ቃል ባንወስዳቸውም በቤተ ክርስቲያን ታሪክ ውስጥ የተነሱ ነገሮችን ማየት ይጠቅማል ወገኖች። ዋና አይደሉም፣ የእግዚአብሔር ቃል አይደሉም። ለእኔ ግን በጣም ጠቃሚ ነገሮች ናቸው፣ ማብራሪያዎች ናቸው። እንግዲህ ወደ ክርክሩ ከመግባታችን በፊት ምዕራፍ 9 ቁጥር 6 ጀምሮ ወደ ዋናው ክርክር ከመግባታችን በፊት መነሻ የሆነውን የሚጠቅመንን ነገር የተወሰነ ነገር ማንሳት ያስፈልጋል። ምንድን ነው የክርክሩ መነሻ? አሕዛብ ይድናሉ፣ አይሁዳውያንም በክርስቶስ ሲያምኑ ይድናሉ የሚለው መነሻው የክርክሩ ምክንያት ምንድን ነው በምንልበት ጊዜ የክርክሩ መነሻ ምክንያት ሮሜ 8 ነው። ምክንያቱም ሮሜ 8ን ሄዳችሁ ስትመለከቱ በተለይ ወደ መጨረሻ ቁጥሮች አካባቢ ወደ 34 ጀምሮ እስከ መጨረሻው በምታነቡበት ጊዜ ምን ይላል? ኃጢአተኛ የሆኑ አሕዛብ፣ ኃጢአተኛ የሆኑ አይሁዳውያን፣ ፈጽሞ በስራቸው ሊጸድቁ የማይችሉትን ኃጢአተኞችን እግዚአብሔር በልጁ በኢየሱስ ክርስቶስ እምነት እንዴት እንዳጸደቃቸው በደንብ አድርጎ ያስቀምጥልናል። በምን? በሮሜ መጽሐፍ ላይ በሮሜ ምዕራፍ 8 ላይ ይህንን በደንብ አድርጎ ከነገረ በኋላ መጨረሻ ላይ ስለሚመጣው የክብር ተስፋ አንስቶ ምን ይላልኝ? አንቀልጥም፣ አንከስርም፣ አንወድቅም፣ እንደርሳለን። ይሄ አስተማማኝ ነው። ማንም ከዚህ ሊያስቀረን፣ ማንም ከዚህ ሊያስወጣን አይችልም ብሎ በዝርዝር ይናገራል። ሮሜ 8 ቁጥር 34 ጀምሮ አንብቡትኝ። ምንድን ነው የሚለው? እዚህ ምድር ላይ ያሉ ችግሮች ብቻ ሳይሆን ህመም፣ ችግር፣ ስቃይ፣ ማጣት፣ መውደቅ፣ መነሳት ያሉ እዚህ ምድር ላይ ያሉ ችግሮች ብቻ ሳይሆን የሰማይ መላእክትም ቢሆን ከፍታም ዝቅታም ቢሆን ማንኛውም ነገር ሊያስቀረን እንዳይችል በደንብ አበክሮ አስተማማኝ የሆኑ ቃላቶችን አንስቶ ሮሜ ምዕራፍ 8 ቁጥር 34 ጀምሮ ይነግረናል። ሰማይ ላይ ያለም ችግር ቢሆን ምድርም ላይ ያለ ችግር ቢሆን ማንኛውም አይነት ከክርስቶስ ፍቅር ሊለየኝ እንዳይችል ይህንን ተረድቻለሁ ብሎ 4 ነጥብ አድርጎ ያስቀምጣል በዝርዝር። ምናልባት እዚህ ጋር በውስጡ ተደራሲያኑ የሚጠይቁት ጥያቄዎች እየፈለቁ ውስጡ ያስቸገሩት ይመስላል። ምክንያቱም ተደራሲያኑን እያሰበ በተደራሲያኑ ጫማ ውስጥ ሆኖ መጻፍ አንዳንዴ ከደራሲያኑ ሊጠበቅ ይችላል። ምን ማለት ነው? ይሄንን በምልበት ጊዜ እንዲህ የሚል ጥያቄስ ቢያነሱ፣ ይሄንን በመጽፍበት ጊዜ እንዲህ የሚልስ ጥያቄ ቢነሳ እያለ ራሱ በተደራሲያኑ ጫማ ውስጥ ሆኖ አሁን ይሄንን ስል እንዲህ የሚል ጥያቄ ቢያነሱ ለዚህም መልስ ያስፈልጋል፣ እንዲህ የሚል ጥያቄ ቢያነሱ ለዚህ መልስ ያስፈልጋል እያለ ራሱ በተደራሲያኑ ጫማ ውስጥ ሆኖ የእነሱን ጥያቄ እሱ እየጠየቀ ለዚያ መልስ ይሰጥ ነበረ። እንግዲህ ያንን በውስጡ የሚመጣበትን ጥያቄ ጸሐፊው ጨፍልቆ ረግጦ ደምስሶ ማለፍ አልፈለገም። ለዚያ መልስ መስጠት አለበት እና እግዚአብሔር የኪዳን አምላክ ነው ካልክ ተመልከቱ፣ ያነሰዋል። በተደራሲያኑ ጫማ ውስጥ ሆኖ ይህን ጥያቄ ቢጠይቁ ይህን ጥያቄ ቢያነሱስ ይልና ራሱ ይጠይቅና በእነሱ ውስጥ ሆኖ ለዚያ መልስ ይሰጣል። ምንድን ነው የሚለው? እግዚአብሔር የቃል ኪዳን አምላክ ነው ካልክ ቃሉን የሚጠብቅ ኪዳኑን የማይበድል ከአፉ የወጣውን የማይሽር የማይለውጥ የታመነ አምላክ ነው ካልክ ምን ነው አንተ የምትሰብከው ይሄ ወንጌል፣ ይሄ አንተ የምትሰብከው ኢየሱስ ክርስቶስ ስለ እርሱ መምጣት ተስፋ የተሰጠው ለአይሁድ ሕዝብ ነው። ለእስራኤል ሕዝብ ሆኖ ሳለ
ነገር ግን ራሳቸው እስራኤላውያን አልተቀበሉትም። ልጆቼ የተባሉት ራሳቸው አልተቀበሉትም። እንዲያውም አለመቀበል ብቻ አይደለም፣ ይሄ ሐሰተኛ ነው፣ ሕዝቡን ያሳስታል ብለው ለሮማውያን አሳልፈው ሰጥተውታል። እንኳን ሊቀበሉት አሳልፈው ሰጥተውታል። ሮማውያን ደግሞ ሰቅለው ገለውታል። አንተ ተነስቷል ብለህ የምትሰብከው፣ አንተ ነግሷል ብለህ የምትለው፣ አንተ ያድናል ብለህ ያልከው ይሄ ኢየሱስ እግዚአብሔር በዘመናት ውስጥ ለእስራኤል የገባውን ተስፋ ሁሉ የፈጸመው በእርሱ ነው ያልከው ይሄ ኢየሱስ፣ ለምድር ሁሉ በቂ ነው ያልከው ይሄ ኢየሱስ እውነተኛ መሲህ ከሆነ ከእግዚአብሔር ከሆነ ለምንድን ነው የተስፋው ባለቤቶች የሆኑ ለብዙ ሺህ ዓመት ሲጠብቁት ቀንና ሌሊት እያመለኩ ሲጠብቁት የነበሩት እስራኤላውያን ሲጓጉ ሲጠብቁት የነበሩ እስራኤላውያን ለምን አልተቀበሉትም? ተስፋ ሲያደርጉ የነበሩ እስራኤላውያን ለምን አልተቀበሉትም? መልስ አምጣ። እሺ ተራው ሕዝብ ባይቀበሉት አልገባቸውም ብለን ልንወስደው እንችላለን። ነገር ግን ዋናዎቹ የኢየሩሳሌም የሃይማኖት መሪዎቹ ሃይማኖትን በጥልቀት የሚያውቁት መጽሐፍ ውስጥ የተወለዱ መጽሐፍት ውስጥ ያደጉ መጽሐፍት ውስጥ ያረጁ በመጽሐፉ የኖሩ የአይሁድ የሃይማኖት ዋና ሊቃውንት መሪዎቹ ለምን አልተቀበሉትም? እነሱ በደንብ አይተው አረጋግጠው ኧረ የመሲህ አይደለም ብለው ከፍተውታል። እንዴት ነው አንተ ክርስቶስ ነው ብለህ ልትለው የቻልከው? መልስ አምጣ። እንዴት ነው እነዚህን ባለተስፋዎች እስራኤላውያንን ያላካተተ እነዚህን አዋቂ የሃይማኖት ሰዎችን ያላካተተ የክርስቶስን መምጣት እውነት ነው ብለህ የምትናገረው? እንዴት ነው? መልስ አምጣ ለዚህ። በጣም የሚገርማችሁ የተስፋው መፈጸም እውን ሊሆን የሚችለው ይሄንን መሰል አስቸጋሪ ጥያቄ የሚያነሱትን ሰዎች የጳውሎስን መልእክት ያነባሉ። የጳውሎስ መልእክት ደግሞ ከሚያነቡ መካከል ይሄንን ኃይለኛ ክርክር የሚያነሱ ሰዎች ነው ይሄንን መልእክት የሚያነቡት ወገኖች። ሐዋርያ ጳውሎስ ደግሞ የክርስቶስ መልእክተኛ ነው። ለአሕዛብ መልእክተኛ ሆኖ የተላከ እንደመሆኑ መጠን ለእነዚህ ጥያቄዎች የግድ መልስ ማስቀመጥ አለበት። ወገኖች፣ ሃሌሉያ! የግድ መልስ ማስቀመጥ አለበት እና ሐዋርያው ለእነዚህ ጥያቄዎች መልስ ባይሰጥ ኖሮ ክርስትና አሁን እንደሆነው ባልቀጠለ ነበረ። ክርስትና በዚህ መልኩ መቀጠል አይችልም ነበረ ወገኖች። የክርስትና በዓለም ላይ ቀጣይነት በዚህ ሰውዬ መልስ ላይ የተመሰረተ ነው። ስለዚህ እንዴት ወሳኝ እንደሆነ ማየት ትችላላችሁ ወገኖች። አጣብቂኝ ነው፣ ከባድ ነው ጥያቄው። ነገር ግን በጣም ደስ የሚል ነገር አለ እዚህ መካከል እና ጳውሎስ የትኛውንም ሙግት ለማስረዳት የሚያነሳው የብሉይ ኪዳን ቅዱሳት መጽሐፍትን ነው። ጌታ የተመሰገነ። ነግሬያችኋለሁ፣ መጽሐፉ ራሱን በራሱ መልስ የሚሰጥ ነው ብያችኋለሁ። አዎ፣ በጣም ደስ የሚለው ጳውሎስ የብሉይ መጽሐፍትን ያነሳና ለየትኛውም ክርክር አንስቶ መልስ ይሰጣል። ምክንያቱም በዚያ ዘመን የነበረው እሱ ስለሆነ፣ በዚያን ጊዜ መጽሐፍ ቅዱስ የነበረው እሱ ብቻ ነው። ጳውሎስም የሚጠቅሰው እሱን ነው። እንግዲህ 2-3 አይነት የአጠቃቀስ አይነቶች አሉ። መጽሐፍ ቅዱሳችን እንደዛ አይነት 2-3 አይነት የአጠቃቀስ አይነቶች አሉ። የመጽሐፍ ቅዱስ አስተማሪዎች ሲናገሩ ላሉ በተለይ ደግሞ ሁለቱን የአጠቃቀስ አይነቶችን ይናገራሉ። ምን ማለት ነው? ሁለቱን ማለት አንደኛ በስውር ሐሳቡን ጥቅሱን ሳያስቀምጡ በስውር ሐሳቡን እንዲህ ማለት ነው ብለው ያስቀምጣሉ። ሁለተኛ ግን ጥቅሱን አስቀምጠው መልሱ ይሄ ነው ብለው እንዲህ ተብሎ እንደተጻፈ ብለው የሚያስቀምጡት አሉ። እንደገና ደግሞ ይሄን ብለው ጥቅስ ሳይጠቅሱ በሐሳብ ደረጃ ያስቀምጡታል። ስለዚህ ጳውሎስ በመልእክቶቹ 57 ጊዜ የብሉይ ኪዳን ጥቅሶችን ተጠቅሟል። 57 ጊዜ 30 ጊዜ ደግሞ በዚህ አሁን ሊያስረዳ ባለው በሮሜ ምዕራፍ 9 10 11 ደግሞ 30 ጥቅሶችን ደግሞ ተጠቅሟል ወገኖች። በእነዚህ ክፍሎች ውስጥ ሲያስረዳ እዚህ ጋር አንድ ነገር ተምረን መጨበጥ አለብን። አንድ ነገር ተረድተን ማለፍ አለብን። ምክንያቱም
እኛም በህይወታችን ልንጠቀመው የሚገባው ይሄን ነገር ነው ወገኖች። መቼም ቢሆን በየትኛውም ጉዳይ ላይ እኛ ክርስቲያኖች በትዳርም ቢሆን በንግድም ቢሆን በአገልግሎትም ቢሆን በስራም ቢሆን በማናቸውም ነገር ስንነጋገር መነጋገር የሚገባን በእግዚአብሔር ቃል ነው። ነገራችንን ማስረዳት ያለብን በእግዚአብሔር ቃል ነው። ሙግታችንን ማድረግ ያለብን በእግዚአብሔር ቃል ነው ወገኖች። ይሄ ደግሞ ጥቅስን አንስቶ የመወርወር ነገር አይደለም። በቃ ያ አንድ ጥቅስ ሲወራው አንተ ጥቅስ ከዛ እንደዚህ ነው አንድ ጥቅስ ከዛ እንደዛ አይደለም። ጥቅስን የመወርወር ጉዳይ ሳይሆን ያ ክፍል ሊለው ያለውን በትክክል የሚያስረዳ መጠቀም አለብን። ለምሳሌ በማቴዎስ 4 ላይ ዲያብሎስ ያመጣቸው የነበሩ ጥቅሶችን ከዘዳግም እያነሳ ሲያመጣ ኢየሱስ ክርስቶስም ለዚያ በትክክል የሚመጥን ጥቅስ ነበር ሲናገር የነበረው እንጂ የመወርወር አይደለም። ለዛ ነው ሲመታ ጥሎት ሄደ ይላል። ያንን የሚመጥን ጥቅስ ነው ልንጠቀም የሚገባ። የምናስረዳው በእግዚአብሔር ቃል መሆን አለበት። ማንም ሰው ሲናገር እንደ እግዚአብሔር ቃል ይናገር። ንግግራችሁ በጨው እንደተቀመመ በጸጋ ይሆን ይላል ሐዋርያ ጳውሎስ በቆላስያስ ምዕራፍ 3 ላይ ሲናገር። ስለዚህ ወገኖች ሆይ ነገራችን በእግዚአብሔር ቃል ማስረዳት አለበት። እንዲህ ብንናገር ኖሮ እንዲህ ብናስረዳ ኖሮ ምን ያህል ባበብን ነበር፣ ምን ያህል በሰፋን ነበር። ነገር ግን ብዙ ጊዜ የምናደርገው ምንድን ነው? በቤተ ክርስቲያን ተሰብስበን የምናነሳው የእግዚአብሔርን ቃል ሳይሆን የቤተ ክርስቲያኒቱን መተዳደሪያ ደንብ ብለን ነው የምናነሳው። ወገኖች ሆይ ነገራችን ሁሉ እንደ እግዚአብሔር ቃል ስለ ስራችን፣ ስለ ልጆቻችን፣ ስለ ትዳራችን፣ ስለ ኑሯችን፣ ስለ ላይፋችን እንደ እግዚአብሔር ቃል ወገኖች ሆይ ከአፋችን ከእግዚአብሔር ቃል ውጪ ከወጣ ወገኖች ሆይ ማበብ አንችልም፣ መስፋት አንችልም። ሐዋርያ ጳውሎስ የትኛውንም ሙግት ሁሉ ከብሉይ ኪዳን አንስቶ ምን ያደርጋቸው? ያስረዳቸዋል፣ መልስ ይሰጣል። እኛም በሚቀጥለው የምናየው ሐዋርያ ጳውሎስ በሙሉ በእነዚህ በሶስቱ ምዕራፍ የገጠሙትን ከአሕዛብ የተነሱትን ከአይሁድም ከራሱም የተነሱትን ጥያቄዎች እያነሳ የሚመልሰው በብሉይ መጽሐፍት ነው። መልሳችን ሁሉ ያለው በእግዚአብሔር ቃል ነው። ሃሌሉያ! ከትንቢት ይልቅ የጸና የእግዚአብሔር ቃል አለን። እቤታችሁ አቧራ የለበሰ ያልተነበበ የእግዚአብሔር ቃል ቤታችሁ ዝም ብላችሁ ያስቀመጣችሁት ወገኖች ሆይ በጣም ብዙ ትጸልያላችሁ፣ በጣም ብዙ ትጾማላችሁ። መልሳችሁን የምታገኙት ወገኖች ሆይ ሸልፋችሁ ላይ ያለውን መጽሐፍ ቅዱስ አንስታችሁ ስታነቡት ነው። ለምንድን ነው ጌታ የማትመልስልኝ ብትሉትኝ መጽሐፉን መቼ አነሳችሁት ነው የሚላችሁ። በጸሎት ወደ ላይ ወደ እግዚአብሔር ትናገራላችሁ፣ እግዚአብሔር ደግሞ በቃሉ ይመልስላችኋል። ጌታ የተመሰገነ ይሁን። እግዚአብሔር በነገሩ ሁሉ ማስተዋልን ይስጣል። ጌታ አባቶ ያመሰግንሃለሁ፣ ስምህ የተባረከ ይሁን። እግዚአብሔር ሆይ ይህ ቃል በትውልድ ሁሉ በዓለም ሁሉ ይድረስ። ጌታ ሆይ አምላኬ ሆይ ብርሃን ይሁን፣ በረከት ይሁን፣ ፈውስ ይሁን፣ ኃይል ይሁን። ከሁሉ የማንሰውን ልጅን ስለረዳኸኝ አመሰግንሃለሁ። ተባረክ። በጌታ በኢየሱስ ክርስቶስ ስም አሜን። ሃሌሉያ። የእግዚአብሔር ቃል ደስታ ነው። የእግዚአብሔር ቃል ኃይል ነው። የእግዚአብሔር ቃል ሞገስ ነው። የእግዚአብሔር ቃል ፈውስ ነው። ቃሉን ላከ ፈወሳቸው ይላል። የእግዚአብሔር ቃል ተድላ ነው። የእግዚአብሔር ቃል ብርሃን ነው። ሃሌሉያ። እግዚአብሔር ከተገለጠ በቃሉ ነው። የቃሉ ብርሃን ጨለማዬን ያበራል እንደሚል የቃሉ ብርሃን ይብራላችሁ በጌታ በኢየሱስ ክርስቶስ ስም አሜን።